ቢመጣ ማየው አይመስለኝም። የእውነት ከሆነ እውነትሽ ነው፣ ያስጠላል። ግን ይሄ ደግሞ አስቢው ድራማም ቢሆን አስቢው፣ ምንድን ነው የሚያስተምረው ይሄ ነገር? ሚዲያ ላይ የሚቀር ነው፣ ለልጆቿ ጥሩ አይደለም። ወንድም ቤተሰብ አባትም እኮ አለ እናትም አለ እኮ። የሆነ ሰዓት ላይ በቃ እንደዚህ እንደሆንሽ አትቀሪም እኮ። እረጋ ጋሽዬም እኮ ገብተውበታል። ባይዘዊ ስለዩማ ብዙ መጨነቅ የለብንም። እሱ ዘልዛላ ናት፣ የተስናቃት ብሩክ ነው ያመጣው። ግን የሀይሚና የብሩኬ ድራማ ህይወት ለምን ድራማ ይሆናል? ለምንስ? እችን የመሰለች ስማርት ብሩኬ እኮ ወይኔ ጎልድ ነበር እኮ ያገኘከው። ጎልድ ማለት ነው ጎልድ። ከምር እኔ ሀይሚዬን ቢስሚላ እኔ በጣም ያዘንኩብህ። ግን እንድትገርሽማ ቦፍሬንድ እንኳን ኖሯት ከሆነ እኮ ይሄኔ አብሮ መጥቶ እሱ ከኋላ ከካሜራ ጀርባ ቆሞ እያሰራት የሆነ ምን ታውቂያለሽ? ለብሩ ብሎ ኮርስ ትቀልጃለሽ እንዴ? በኢትዮጵያ ብር ጠሩ። በዚህ ደረጃ አሁን ስታስቢው በድራማውን ቢሆን ሌላ ሰውን አክብረሽና ወደሽ የሆነ ገብቶሻል። ጓደኛዬ ነው ለስራም ትናንትን ብዬዋለሁ፣ ለስራም ነው የምትይውን ሰው እንደዚህ በዚህ ደረጃ አይናቅም። በኛ ባህልም አይደል እንዴ? እንዴት እንደናቀ ከባድ ነው ራሱ በጣም በቃ የሌለ ለወጣች ገና ለገና ከሱ ያረገዝኩት ብላ የምታስበው እና እሷ ናት ሚስት የምትመስለው እንደውም ከኛዋ ልጅ ይልቅ። ምክንያቱም ንግግሯ፣ አክቷ ግን እኮ እዛ ጋር ታዲያ ወንድ እያንቋሸሻት እኮ ነው፣ ሴትነቷን እየጣለባት እኮ ነው። በጣም በኢየሱስ ይቅርታ ይባ ማለት በጣም ይቅርታ። አዎ ግን ምን እንደሆነ ታውቂያለሽ? እንኳን አይደለም እቺ ዝም ብላ መታ እንትን ሄደችው፣ አብረው እንኳን በደንብ የምናውቃቸው ወይኔ ምናምን የምንላቸው እንኳን ወይ ሴት አምጥቶ ወይ ምን አምጥቶ የራሱ የሆነችን ሴት እንደዛ እያረከሰ ምናምን የቤተ ክርስቲያን የገባ ውሻ ይመስል እንደዛ የሚያደርጉ ማለት እንዲያየ ነው። ግን አይተሽ ታውቂያለሽ? እኔ አይቼ አላውቅም ሚዲያ ላይ እነሱ የሚመጣ ነው እንጂ እኔ ሚዲያ ላይ እከታተላለሁ። ስንት የሚያስተምሩ ፍቅርን የሚያስተምሩ ተለያይተው ስለተለያዩበት ነገር የሚሰብኩ። እንደዚህ አይነት ቆሻሻ ያለው ቡታጅራ ከተማ ብቻ ነው። ውሸት ከትልቅ እስከ ትንሹ አኡዝ ቢላሂ ከትልቅ እስከ ትንሹ ካምፓኒ ያለው ቡታጅራ ላይ ነው። ግን ስማርት ሴቶች አይዶን ነው። እኔ በጣም ነው እንኳን በሀይሚትዬ እኔ የሩታ ህይወት ያሳዝነኛል። የሀይሚስ ምን ተለየ? ክርር አድርጎ የብልግናውን ይሄ በጣም በቃ ቢግ ዲል ይመስለኛል። እስከ መጨረሻው እንዲሄድ አያደርጉትም። ለምን ትክክል እንዳሉ ነው ያውቁታል። ስለዚህ ሰው ያደርጉታል። የሆነ ቦታ ላይ እና ጽጌ እንኳን አቆሙት አይደለም። በጣም ነው የሚደብረው። ያውቁታል። እነዚህ አላውቅም እንዴ ሰው እንዲሰለቸው ያደረጉማ የሆነ እንትን እያደረጉና ቼክ ያደርጋሉ። ከዛ በቃ ህዝቡ መሰልቸቱን ሲያውቁ ይቀየሳሉ። ባለፈው አሁን አርግዘሽ እኮ አይደለም ማን ነው አግብተሽ እኮ አይደለም ያረገሽው እንደዚህ ትሆኛለሽ እንዴ ስትላት እንዴ አሁን ላገባ ነው አሁን ያው አሁን አንተሽ ነው ድሉ ስላላገኘሽ አዎ ባልሽ አግብተሽ እኮ አይደለም ከባልሽ አይደለም ያረገሽው ሲል አሁን በቃ አሁን ላገባ ነው አሁን ላገባው ነው ምናምን ስትል እንዴ ትናንትና ራሱ ቼክ አላረግሽም ሲላት አንድ ሴት ቆማ ወንድ ልጅ እንደዛ ሲልሽ እንደ በውሸት እንኳን ቢሆን የሆነ የሞራል እንትን አይሰማሽም? በዛ ላይ ወንድሙ ፊት ያለችውን ሰምተሻል? አንቺ ረስተሽ ከሆነ ሲላት እኔ እንደ ብሩክ የመሳ ችግር የለብኝም እኮ አለችው። ወንድምየው እንዴት እንደሚያያት እና እንደዚህ አይነት ሰው ልጅ ተወልዶለት ከአጎትየው ጋር ቆመሽ እንዲህ ስትነጋገሪ ነገ ፊውቸርሽን አታስብም? ቢሆን እንኳን እንደው የውሸት ነው ድራማ ነው እንደው የእውነት ሆኖ ቢሆን ከፋሚሊ ጋር ደስ አይነት አክት አድርገሽ እንዴት ነው አክሴፕት የሚያደርጓት? እሷንስ ልጇንስ አስቢ። ሪል ቢሆንማ ማንም ወንድም አጎት በይው ምንም በይው ሰውዬው ራሱ ፊት ለፊት የማይቆሙም እሷም አትቆምም። የእውነት ስላልሆነ ነው እንጂ እኛን እኮ ለማሳመን ነው ሁሉ እኮ የሚጥሩት እኮ ላይታች የሚዋጥጡት እኮ ሰውን ኦዲየንስን ለማሳመን። ቡታጅራ ላይ የእውቀት ማነስ ይቀራል። ሞርዛን ወንዶቹ ቦዲ ኢዝ ፕሬዘንት ማይንድ ኢዝ አብሰንት። ሪሊውን ነው። ለምን አሁን ብሩኬ ምንድን ነው? ብሩኬ አራዳ ነው። እኛን እኮ እያየ እየሰማ ነው። እኛ ምንም አናቅም፣ ፋራነን ምስኪን ናቸው የመዳም ቅመሞች። ላይክ እሱ እኮ በቃ ጀንትል ነው ሄደዋል። ኔቨርስ አራድነት በልብስ ፀጉር በመፈረዝ ታቶ በማድረግ አይደለም። ከብሩክ ማይንድ እጥፍ የኔ ማይንድ ይበልጣል። ሪሊውን ነው። ለምን ሞኝኛን አድርገው ነው እየተደረገ ያለው። ሀይሚትዬ ደግሞ ለነገ ትዳሯ የምታስብ ቢሆን ይሄን ነገር ታስቆማለች።
ዩቱበር ብቻ አይደለም መጨነቅ ያለብን፣ ለትውልድም። ትውልድስ ምንድን ነው የሚያየው? ምንድን ነው የምታሳዩ ብለሽም እኮ መጨነቅ እኮ አለብን። እውነቴን ነው። ለትውልድ የማይጨነቅ ሰው አይደለም እግዚአብሔርን። እንዴት ነው ቤተሰብም እኮ አንዳንዴ አክሴፕት የማያደርገው ነገር አለ። ቤተሰብም ኖ ሊል ይችላል ማለት አለበት ነው የሚይዛቸው። የፈለገ ስራ ድራ ይህን እንደዚህ ነውር አይደለም ማለታቸው አይቀርም። እኔ አላውቅም። እሺ ለምን ታሰሩ? የቲክቶከር እንትኑ ጊዜ ለምን ያቺ ታሰረች? አለባበሱን ትውልድ እንትን እንዳይል አይደለ? ያንን አድርጎ ለምን ተቀጡ በስር? እንደዛ ማለት እኮ ነው። መንግስት እኮ ይህንን ቼክ ቢያደርግ እኮ እግዚአብሔርን ብዙ የሚታሰሩ እኮ አሉ። ትውልድን እያበላሹ እኮ ነው። እስኪ ሴትነትን እያለቀሱ ነው። ሌላ ነገር ይቀይሩታል። ሌላ ወሬውን ይበሉ እንዴ! ሌላ ነገር ይቀይሩታል ብለሽ ነው? እኛ ፖለቲካ ነው የምናወራው። ትውልድ እንዳይበላሽ ነው እንጂ። ትክክል ናት። ግን ይመስለኛል እዚህ ጋር ቤተሰብ እውነት ቁጭ ብሎ ቪዲዮን የሚያይ አይመስለኝም። ለምን ቪዲዮ የሚያየው ቪዲዮ በጣም ከባድ ነው። ጋሽዬ ተደባልቀውበታል፣ ሀብት ተደባልቆበታል። እሙሽ ሳትቀር ነው ይህን ቪዲዮ የሚያዩት። ግን እናንተ እኔ እንዴት አንደርስታንድ እንደምታደርጉ አላውቅም። የቡታጅራ ቤተሰብ ዶላር ነው የሚያስቀድመው እንዴ? በዶላር ቀልድ የለም እነሱ ጋር። ከዛን ደግሞ ፍቅር ነው። ብሩክ ሀይሚዬን ያገባታል፣ መጥቶ ሹር ያገባታል። አግኝቶ ነው እግሯን ልሶ ነው ያገባት። ግን ቤተሰብን በብር ቀልድ የለም። ጉራጌዎች ናቸው እኮ እናንተ። ወሽከረ አሽከረከረ በግራት ገረ በምኑ ፈያ በምኑ ቤተሰብ በምኑ ማን ይችላቸዋል? ግን ይሄንን አሁን እነዚህ ልጆች እኮ መስመር እንዳይስቱ ገብተውበትም ስለማያውቁ እነሱም ላይ እንዲህ አይነት ነገር አላማረም። ለምን አያውቁትምና። ለዛም ነው እኮ ቁጭ ብለን እንደዚህ አይሆንም እያልናቸው ያለ ነው አይደል እንዴ? ሌሎቹ ስንት ነገር የተበላሸ ነገር እኮ አለ። እነሱም እኮ እዛ ነገር ውስጥ እንዳይገቡ ነው ይመስለኛል። እነሱ ያንን ኮፒ ሊያደርጉ ፈልገው እኛ በፍጹም ብለናቸዋል፣ አልተቀበልናቸውም። አሁን እነሱም ገብቷቸዋል። ገባሽ? ነገር ግን ብንቀበላቸው ኖሮ ሊሄዱ ነበረ። እውነቴን ነው የምነግራችሁ። ሊሄዱ አይደል ያመቻ ቆሙ። አይ ያሁኑ ይሻላል። የመጡበት እኮ በጣም ነው የሚከብደው። ይሆንሻል በዛ ላይ ደግሞ እችን ልጅ ባያመጡ ይሄን ልጅ ባያመጡ እና ሁለቱ ቢጨቃጨቁ ቢያንስ ፍቅር ላይ ጭቅጭቅ አለ፣ ቤተሰብ ላይ ጭቅጭቅ አለ ብለሽ ትያለሽ። ግን ይሄ ብልግናው ነገር የሚቀጥል ከሆነ ከባድ ነው ማለት እነሱ አሁን እኛ እንደምናስበው አይነት አይደለም የሚያስቡት። ገባሽ? እነሱ አንደኛ ነገር ልጆቹን የሀገሮቻቸው ልጆች እዛ ድረስ ሄደው የሰሩበት ምክንያቶች ልጅ ፋሚሊ ናት፣ እንደነገርኳችሁ ነው፣ ዘመድ ናት። አንድ በይ እነዛም ከሚባለውም ጋር የምትሰራውም ዘመናት ያክስት ልጅ ናት ተባለ አይደል? እሷ እነዚህ ፋሚሊ ናቸው አብረው እንደዚህ የሚያደርጉ። ከዛ የሀገሮቻቸውን ልጆች ስራ ሲይዛሉ። ገባሽ? እነሱ ብቻ አሁን ነገ ከነገ ወዲያ የሚመጣለሽን ደግሞ ሰው ጠብቂ። ግን እችዬ እኮ እውነት ነው። እዛ ጎረቤት እንደዛ ኖ ቆዩ ዘርዬ የኔ እናት ተረጋጊ። ኧረ ተረጋጊ። እነሱ እዚህኛ ላይ እኛ ተጣመሩ ምናለው ብለው መልስ እየሰጡን እኛ ምን አስጨነቀን? አትጨናነቂ ዘርዬ። እችዬ አንቺ እንዳልሽው ልክ ነሽ። አሁን እዛ ሰፈር ራሱ አሁን ስንት ሆኖ ነው የሚሰሩት? እህትየዋ አለች፣ አክስት ተብዬዋ ትገባለች። የማይገባ ህዝብ ጠይቂ እና አሁንም ልክ እነዚህ ራሱ እንደዛ ነው። ይችም እንዳለችው ነው። ገብቶሻል? ያው የሀገራቸውን ሰዎች በዙሪያ ያላቸውን ሰዎች ያሉትን ለማሳደግ ይመስለኛል። እንግዲህ እኛ እንዳለን እዚህ እንቃጠላለን፣ እነሱ ትክክል ነሽ። ያ ምንቴ ነው ምናምን የሚባለው ዛሬ ከልጅቷ ባልኔ ካለው ጋራ ቅድም ሲከራከሩ ነበር። አየኋቸው ተቆርጦ የመጣ እና ፋሚሊ ነበረ ብለሽ ነበር ይመጣል ብለሽ ነበር። ትክክል። አሁን ስናስባቸው ልክ እንደዛኛው መንደር ነው እየሄዱ ያሉት። እዚህ ጋር ተናደዋል ሁለቱ። ለምን ዝም አላሉንም ብለው ተናደዋል ሁለቱ። ዘመድ ያልሆነ ሰው አያስገቡም። ለዚህ አያስገቡምላቸውም። ትክክል አያስገቡም። እና አሁን ነገ ከነገ ወዲያ ጠብቂ። ማን ይመጣል መስሎሻል? እነዛ ልጆች ይመጣሉ። ምክንያቱም ምን ብሏል መሰለሽ? በቀደም ከፈለግሽ አላምንም ባል ምንድን ነው የልጅ አባት አይደለም አላውቀውም፣ የሚያውቅ ሰው ጓደኛ ምናምንም የሚያውቅ ማስመስከር እችላለሁ አለ። ዙሪያ ያለው ጓደኛ ካለ አመጣለሁ አለ። ዛሬ እነዚሁ ነው የሚያመጣው። እነዚሁ ነው ማንንም አመጣ። ዛሬ ምንት የሚባለው እና ይሄ ማነው ስሙ ልጅቷ ባልኝ ቢኒ ነው ቢኒ የሚባለው አብረው መጥተው አንተነህ እነሱ እንዲለያዩ ገንዘብ ከፍለክ ምናምን እያሉ ይጨቃጨቁልሻል። ስለዚህ አሁን ነገ ደግሞ ይሄዱና አንተ ነው አንተ አይደለም እየተባባሉ እየተጓተቱ ይመጣሉ። እንደ ሰንሰለት ነው የሚረዝሙት ገና
እኔ ግን አንዳንዴ ሳስበው እህቶቼ ምን እንደማስብ ልንገራችሁ። ሀይሚትዬ እና ብሩኬ እዚህ ህይወት ውስጥ እንደዚህ አይነት ነገር ውስጥ የገቡት ወደው አይመስለኝም። ለምን መጀመሪያ ቪዲዮን ሲጀምሩ እየተናገርኩ ነበር። ለምን የሚባለው ነገር አለ። አሁን አብርሽ ብዙ ሰው አሳድጓል። ከ20 በላይ ሰው ብዙ ሰው በአብርሽ አድጓል። ራሱ እየተዋረደ ገባችሁ። ሀይሚዬ እና ብሩኬ ደግሞ እዚህ ነገር ውስጥ በጣም ጥንቁቆች ናቸው፣ አይገቡም። ግን የሰው ግፍፊት የራሳችሁ ኦዲየንስ አላችሁ። ለምንድን ነው እኛን ማንጠቀምበት? እንደና አብርሽ ለምንድን ነው የአካባቢ ሰው ማያድግበት? ወቀሳ የለም። ስለተወቀሱ ይመስለኛል። ለምን ሀይሚና ብሩኬ አይናቸው እያየ እኔ እንደዚህ አይነት ነገር ታሞ ካልሆነ በስተቀር እንደዚህ አይነት አጸያፊ ስራ ውስጥ አይገቡም። ግን የሆነ ፑሽ ያደረጋቸው ሰው አለ ነው የምለው። እኔ ሪሊውን ነው የምነግራችሁ። ከመጀመሪያውኑ ሳስበው እንደዛ ነው። ለምን ይሆናል ተቀየረ ላይክ እንደሚባለው እና መስት የሰው ለምንድን ነው እንደና አብርሽ ሰው ሰፖርት ማያደርጉት በሚለው ይመስለኛል። እንግዲህ አይዶን ነው። እስቲ መጨረሻ እናያለን። ተሰደብን አረግቶች እያሉ ምን ያላረጉ እያሉ ደግሞ እኮ የሚገርመው ትልልቁም ነው የሚለው እኔ ትላንትና እኝኝ እያሉ ለምን ትያለሽ ብዬ አልተጣላሁም እንዴ? እኔ ግን አንድ ነገር ዩዘርና ገን የምመክራችሁ ነገር እግዚአብሔርን አትናደዱ። ዩዘርዬ እኔ ወደ አትናደጂ። ምክንያቱም አሁን በዛሬ ቪዲዮ ራሱ እኔ ከሷ ብዙ ነገር አይቻለሁ። እሳት ለብሳ ጎርሳ እሱም ምን ይላል በኔናቸው ህይወት ማንም አገባውም ይላል። እሷም ትላለች ማንም አይወስንልኝም ትላለች። እኔ ያልኩትን ነው እንዳለ ይኸው። እኔ ምን አልኩ ማታ እንዲህ ብላ ትመጣለች አላልኩም? ያልኳት እዛ መጣች እና እንደ ለምን ነው የምንናደደውና እንደውም አይዲያ በነፃ እየሰጡን ነው። አይዲያ በነፃ እየሰጠናቸው መስደብ ሲጀምሩ እነሱ ብላ ስማቸውንም አጠራ። የሚገርምሽ ነገር ስክት ነው የምታረጋቸው። ሁሉ የምታረጋቸው ለምሳሌ ትሄድበታለች። አሁን ጸጉሩን ቀይሬና ፋ ብለሽ ነይ በይና እንትን አድርጊ። ጸጉሯን ተቀየረችማ ይታረቃሉ። ጸጉሯን ሳትቀይር ነው እንጂ አሁንማ ቁጥጥር ተሰራ። ቁጥጥር ነው እንደ ቬሎ ለብሳ እንትን ለብሳ አሳያቸዋለሁ ብላን ነበር እኮ። ከሶስት ቀን ካረቀም በኋላ ግን ጸጉሯ ሲገሰግስ ስትቀይር ምን እንደማስታውስ ታውቂያለሽ? ከዚህ በፊት ከሊንዳና ከሶስና መቅዴ ትለኛል እኔ ጸጉሯን ሀይሚ ስትሰራ እንደምትሄድበት ነው የምነግርሽ ትለኝ ነበር። እና እሱ ነው ዛሬ አስታውሰኝ። አረናኛል ሀይሚ ነገር እና ማን ምን እንደሆነ ታውቂያለሽ? አሁን እሷ እንደኛ እንደተነገረ ነው ለኛ አይነገረችም። ምን ብላለች? አንተንም ማስለቅሳለሁ ባይ በከንቱ አይቀርም አንቺንም ማስለቅሳችኋለሁ ብላ ነው ሄደች። አስለቀሰቻቸው ትናንት በጥፊት ወጣቻቸው። አሁን ዛሬ ለኛ እኮ ነው ለነሱ አይደለም ለኛ የተነገረን ነው የምነግርሽ። አሁን ዛሬ እሱን እንደዚህ ያለች አይደለም አልፈልግም። አሁን ለምሳሌ ይበቃኛል የምትልበት ቦታ የማይባልበት ቦታ ሁሉ ያለችው ነበረ። የሆነ እንዲዘበው አይነት ነገር ደጋግማ አይደል ካንተ ጋር የማይባልበት ቦታ ሁሉ ብለዋለች። ገባሽ? ውሸት እንደሆነ የምታውቂው አሁን ያንን አድርጋለች። እሱን ደግሞ ምን ይቀራታል? ከልጅቷ ጋር ደግሞ ይቀራታል ገና። ገባሽ? እስቲ ቆይ ቀስ ብዬ ልንገርሽ፣ ይሄ ሰውዬ ትዕግስት የለውም። ሻንጣውን አዘጋጅቶ እንዳይሆን መሄድ የጀመረ ሰው እኮ ይሄዳል። እንደው የትም አይሄድም። እንዳይሰደድ ፈራሱ ግን ከሄደ በቃ መሄድ የለመደ ነው ማለት ነው። ሄዳ ተገላገለች። ለእሷ ይጋፈጣል እንጂ አይሄድም። ምክንያቱም እሷ ተጋፍጣለች። ድራማው ለራሱ ይበላሻል። እሱን አለችው አይደል ወይ? ነገ እሷን ይዛ መጣ ካጠገቡ ብትደርሺ ከዚህ በኋላ አለቅሽም ነው የምትላት። እንዲያውም ይሄዳል በተባለ